በአሜሪካ የፖለቲካ መድረክ ላይ ላለፉት 11 ዓመታት የዶናልድ ትራምፕ መነሳትና በስልጣን ኮርቻው ላይ መገስገስ በሀገሪቱ የንግግር ባህል ላይ ከፍተኛ ለውጥ አምጥቷል። ይህ ለውጥ በተለይም ከዘረኝነት፣ ከጥላቻ ንግግርና ከስደተኞች መገለል ጋር ተያይዞ የሚነሳ ሲሆን ከቅርብ ጊዜ ወዲህ ደግሞ የቀድሞውን ፕሬዝደንት ባራክ ኦባማንና ባለቤታቸውን ቀዳማዊት እመቤት ሚሼል ኦባማን ኢላማ ያደረገው ዘረኛ ጥቃት የዓለምን መገናኛ ብዙሃን ትኩረት ስቧል። ትራምፕ በቅርቡ በማኅበራዊ ገጻቸው ላይ ባራክ ኦባማንና ሚሼል ኦባማን ከዝንጀሮ ጋር የሚያመሳስል ቪዲዮ በማጋራታቸው ከፍተኛ ውግዘት እየደረሰባቸው ይገኛል። ይህ ድርጊት በአሜሪካ ፖለቲካ ውስጥ ትራምፕ ሲከተሉት የቆዩትን የማንነት ፖለቲካና የጥላቻ ቅስቀሳ ወደ አዲስ ምዕራፍ ያሸጋገረ ሲሆን ድርጊቱ በጣም ዘረኛና አስነዋሪ ተብሎ ተገልጿል። በተለይም በቪዲዮ ወይም በተንቀሳቃሽ ምስሉ ላይ የቀድሞው የአሜሪካ ፕሬዝደንት ባራክ ኦባማና ባለቤታቸው የቀድሞዋ የአሜሪካ ቀዳማዊት እመቤት ሚሼል ኦባማ ፊታቸው በዝንጀሮ አካል ላይ ተለጥፎ መታየቱ በአሜሪካ ታሪክ ጥቁር አሜሪካውያንን ለማንቋሸሽና ሰብአዊነትን ለመንፈግ ይሰራበት ከነበረው የጂም ክሮ ዘመን ዘረኛ አመለካከት ጋር የተያያዘ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ከዚህ አልፎም ፕሬዝደንት ዶናልድ ትራምፕ በማኅበራዊ ትስስር ገጻቸው ላይ የለጠፉትንና በርካቶችን ያስቆጣውን ይህንን ድርጊታቸውን አስመልክቶ ይቅርታ እንዲጠይቁ ሲጠየቁ የሰጡት ምላሽ ደግሞ የበለጠ አሳዛኝም አነጋጋሪ መሆኑ እየተገለጸ ነው። እናም በዕለቱ የኢትዮ ዴይሊ ልዩ ጥንቅራችን እኒህን በበርካቶች ዘንድ እርሳቸው አንዴ ታላቅ የሆነችውን አሜሪካ መልሰን ታላቅ እናደርጋለን በሚል አጠያያቂ መፎክር ሳይሆን በጋራና በአብሮነት የማናደርገው ነገር የለም የሚል አንድምታ እንዳለ የሚነገርለትን የስ ዊ ካን ወይም አዎ እኛ እንችላለን የሚል መፎክር በመያዝ ደግሞም ምንም ቢናገሩ ይወደድላቸዋል የሚባሉትን አንደበተ ርቱዕ አፍሪካ አሜሪካዊ የመጀመሪያ ፕሬዝደንት የሆኑትን ባራክ ኦባማንና ባለቤታቸውን ቀዳማዊት እመቤት ሚሼል ኦባማን እንዲህ አይነት ማንነትን መሰረት ያደረገ ጥቃት የሰነዘሩባቸው ዶናልድ ትራምፕን በብዙዎች የተወገዘውን ድርጊት እንመለከታለን። ከዚህ ጋር ተያይዞም ትራምፕ በመሰል ባህሪያቸው እንደ ታዋቂዋ ሶማሌ አሜሪካዊት ኢልሃን ኦማርና መሰል የምክር ቤት አባላትን ጋርቤጅ ወይም ቆሻሻ ብሎ መሳደብን የሌላ ሀገር ዜጎች ናቸው ያሏቸውን አካላት ደማችንን ወይም ዘራችንን ይበክላሉ ሲሉ የሚናገሩትን ትራምፕ ጉዳይ እናያለን። ከዚህ አልፎም በየመድረኩ የሚሞግቷቸውን ዜጎች የዘር ሐረግ እየቆጠሩ ወደ መጣችሁበት ሀገር መሄድ ትችላላችሁ፣ ደግሞም የጎረቤቶቻቸውን የቤት እንስሳት ማለትም ድመትና ውሻ የሚበሉ ሲሉ እርሳቸው ኤሌን ወይም መጤ ብለው የሚጠሯቸውን የሚያንቋሽሹትን አለፍ ሲልም ከሌላ ሀገር የመጡ ሰዎች በመኖራቸው ነው አሜሪካ ወንጀል የሚሰራባት ሲሉ በጅምላ የሚፈርጁትን ዶናልድ ትራምፕ ንግግሮችን አስመልክቶ የተሰሩ ጥናቶች ምን ይላሉ ስንል እንመለከታለን። ደግሞ በሌላ በኩል ዘረኛ አካሄዳቸውና ዘረኝነታቸው የወለደው ስደተኛ ጠልነት አጥቅቷቸው የግል ጥላቻቸውንም ወደ ፖሊሲነት ቀይረው ከሊቅ እስከ ደቂቅ የሚያሳድዱትንና የሚወርፉትን ከዚህም አልፎ የሌላ ሀገር ዜጎችን እየጠረነፉ በጎረቤት ሀገራት እስር ቤት ሳይቀር የሚያጉሩት ሰው ዶናልድ ጄ ትራምፕ ማናቸው የሚለውንና ሌሎች የአሜሪካ ከፍተኛ ባለስልጣናት ስለ እርሳቸው የጥቃት ቃላት ምን አሉ የሚለውንም እናነሳለን። ከዚህ ባሻገርም እንዲህ በስደተኛ ጠልነት ከሚከንፉት ዶናልድ ትራምፕ የዘር ሐረግ ጀርባ ያለውን አስገራሚ እውነታ መረጃና ማስረጃዎችን እየመዘዝን እንመለከታለን። ከልዩ ጥንቅሩ ጋር ታሪኩ ጋሹ ነኝ። ብዙ ጊዜ በሚሰነዝሯቸው ከፋፋይና የባለስልጣናትን የማህበረሰብንና የሀገራትን ክብር ዝቅ የሚያደርጉ ንግግሮች የሚታወቁት ደግሞም ከግላቸው ሰብና የመነጨውን ይህንን አቋማቸውን የያዙትን ወንበር በመጠቀም ሕግ አድርገው ወደ ተግባር ለማውረድ ብዙ ጥረው ብዙ ችግር ያስከተሉት ዶናልድ ትራምፕ በሶስት ባህሪያቸው እንደሚታወቁ ይገለጻል። ከዚህ ጋር በተያያዘም በተለይ ወደ ፖለቲካው መድረክ ብቅ ካሉበት ጊዜ ጀምሮ የሚያደርጓቸውን ንግግሮች
የሚመረምሩ አጥኚዎች ትራምፕን ሬሲስት ወይም ዘረኛ፣ ቴክሲስት ወይም ሰዎችን በጾታቸው ምክንያት የሚጠሉ እንዲሁም ዜኖፎቢክ ወይም ከሌላ ሀገር የመጡ ሰዎችን የሚጠሉ ሲሉ ይገልጿቸዋል። ፕሬዝደንት ትራምፕ ሐሙስ ዕለት ማምሻውን በባራክ ኦባማና በሚሼል ኦባማ ላይ በማኅበራዊ ትስስር ገጻቸው ላይ የሰነዘሩት ዘረኛ ጥቃትም ከዚህ ማንነታቸው የመነጨ ተደርጎ የሚወሰድ ነውና ይህንኑ ጉዳይ ከፊት እናስቀድም። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐሙስ ዕለት የግል ንብረታቸው በሆነው ሶሻል ትሩዝ የትስስር ገጻቸው ላይ አንድ ተንቀሳቃሽ ምስል ያጋሩ ሲሆን በምስሉ ላይ የቀድሞው እንዲሁም 44ኛው የአሜሪካ ፕሬዝደንት ባራክ ሁሴን ኦባማና ባለቤታቸው ቀዳማዊት እመቤት ሚሼል ኦባማ ከፊታቸውና ራስ ቅላቸው ውጭ በዝንጀሮ አካል ተመስለው ታይተዋል። በእርግጥ ይህ ልጥፍ ትራምፕ የሚያራምዱትን የጥላቻ ብቻ ሳይሆን ዘረኛ የሆነ ፖለቲካቸውን በገሃድ ያረጋገጠ ሌላው ክስተት ሆኖ ተመዝግቧል። ይህ በርካቶች ዛሬም ድረስ በሚያደንቋቸውና በሚያከብሯቸው ባራክ ኦባማና ባለቤታቸው ሚሼል ኦባማ ላይ የተሰነዘረው ጥቃት ትራምፕ ለዓመታት ሲያሳዩት የቆዩት የዘረኝነት ጠባይ አካል ተደርጎም ይወሰዳል። ትራምፕ ወደ ፖለቲካው ዓለም ጎልተው የወጡት ባራክ ኦባማ በአሜሪካ አልተወለዱም የሚል የሐሰት ክስ በማቅረብ እንደነበረም ይታወሳል። ያኔ የጀመሩት የልደት ወረቀት ይቅረብልኝ ጥያቄ ዛሬ ወደ ግልጽ ዘረኛ ስድብነት አድጓል። ከዚህ ጋር በተያያዘም ዲሞክራቶች ትራምፕን አጸያፊ፣ ያልተረጋጋና ክፉ ሲሉ የገለጹ ሲሆን የሕዝብ ተወካዮች ምክር ቤት የህዳጣን ወይም የማይኖሪቲዎች መሪ ሐኪም ጄፍሪስ ፕሬዝደንት ኦባማና ሚሼል ኦባማ ብልህ፣ ሩህሩህና አርበኛ አሜሪካውያን ናቸው፣ ትራምፕ ግን መጥፎና ዝቅ ያለ ሰብዕና ያለው ግለሰብ ነው በማለት ተናግረዋል። በተመሳሳይም የሪፐብሊካን ፓርቲ አባላትም ቢሆኑ በትራምፕ ድርጊት ደስተኛ ለመሆናቸውን እየገለጹ ይገኛሉ። ከዚህ ጋር በተያያዘም ሴናተር ቲም ስኮት በትራምፕ የተጋራውን የባራክ ኦባማና የሚሼል ኦባማ ቪዲዮ በማውገዝ ይህ በዚህ ቤተ መንግሥት ውስጥ ያየሁት በጣም ዘረኛ ነገር ነው ሲሉ ገልጸዋል። ሌሎችም የፓርቲው አባላት ትራምፕ ይቅርታ እንዲጠይቁ ቢወተውቱም ትራምፕ ግን ለደጋፊዎቻቸው ብቸኛው አዳኝ እኔ ነኝ በማለት ራሳቸውን ከሕግ በላይ አድርገው በመሳል ላይ ናቸው። የሚገርመው ግን ትራምፕ ለዚህ ድርጊታቸው ይቅርታ ለመጠየቅ ፈቃደኛ አለመሆናቸው ተደርጎም ተወስዷል። በጉዳዩ ላይ ሲጠየቁ ምንም ስህተት አልሰራሁም፣ ይቅርታም አልጠይቅም በማለት ድርጊታቸው መጽናታቸውን ገልጸዋል። ይህ ግትርነትም ትራምፕ ለፖለቲካዊ ትርፍ ሲሉ ማንኛውንም አይነት ስድብና ጥቃት ከመሰንዘር ወደ ኋላ እንደማይሉ የሚያሳይ ነው። በእርግጥ በአሜሪካ የፖለቲካ ታሪክ ውስጥ እንደ ፕሬዝደንት ዶናልድ ትራምፕ የፖለቲካ ንግግርን የአንድን ሀገር ሕዝብ ለሁለት ለመክፈል የተጠቀመና በጠብ አጫሪነቱ የሚታወቅ መሪ ማግኘት አዳጋች እንደሆነ ይገለጻል። ከዚህ ጋር በተያያዘም ላለፉት 11 ዓመታት የሚሆነውን የትራምፕን የፖለቲካ ጉዞ ስንመረምር ንግግሮቻቸው ከጊዜ ወደ ጊዜ ይበልጥ ኃይለኛ፣ አንቋሻሽና አግላይ የሆኑ መምጣታቸውን መረዳት እንችላለን። በተለይም ከአውሮፓውያኑ 2015 ጀምሮ ትራምፕ የፖለቲካ መድረኩን ሲቀላቀሉ የነበራቸውን ንግግር ለ9 ዓመታት ማለትም ከ2015 እስከ 2024 ድረስ ያለውን ያጠኑ የአሜሪካ ዩኒቨርሲቲ የዘርፉ ምሁራን የትራምፕ ንግግር በምጣኔ ሀብትና በሕዝባዊ አገልግሎቶች ላይ ያተኮረ ቢመስልም ከቅርብ ዓመታት ወዲህ ግን ይህ አቅጣጫው ተቀይሮ ወደ ማንነት ፖለቲካና የጥላቻ ንግግሮች አድልቷል ብለዋል። የፖለቲካ ሳይንቲስቶች ባደረጉት ትንታኔ መሠረትም በትራምፕ ንግግሮች ውስጥ የኃይል ቃላት አጠቃቀም በአውሮፓውያኑ 2016 ከነበረበት 0.6 በመቶ በ2024 ወደ 1.6 በመቶ አድጓል። ይህ አሃዝ ከቀድሞ ፕሬዝደንት ባራክ ኦባማ የ0.79 በመቶ የኃይል ቃላት አጠቃቀም ጋር ሲነጻጸር እጅግ ከፍተኛ ሲሆን እንዲያውም እንደ ኪም ጆንግ ኦን ከዚያ አልፎም እንደ ፊደል ካስትሮ ካሉ አምባገነን መሪዎች የንግግር ዘይቤ ጋር እየተቀራረበ መምጣቱን እየገለጹ ይገኛሉ። እናም ባለፉት 9 ዓመታት የትራምፕ የንግግር ዘይቤን የመረመሩ የፖለቲካ ሳይንቲስቶች የንግግራቸው የጥቃትና የጥላቻ ይዘት
በከፍተኛ ሁኔታ መጨመሩን ይገልጻሉ። እንደ አውሮፓውያኑ የዘመን አቆጣጠር በ2016 በንግግራቸው ውስጥ የጥቃት ቃላት ስርጭት 0.6 የነበረ ሲሆን በ2024 በከፍተኛ መጠን ማደጉን እንደ ማሳያነት እያነሱም ይገኛሉ። ይህ ጭማሬም ፕሬዝደንት ዶናልድ ትራምፕን በዓለም ላይ ካሉ አምባገነን መሪዎች መካከል አንዱ ሊያደርጋቸው የሚችል እንደሆነ እያነሱ ይገኛሉ። ፕሬዝደንት ትራምፕ በተደጋጋሚ በአሜሪካ ምድር በደም መታጠብ ወይም በእርሳቸው አገላለጽ ብለድ ባዝ እንደሚመጣ በመግለጽ ደጋፊዎቻቸውን ለጥቃት ሲያነሳሱ እንደሚስተዋሉም በጥናቱ ማረጋገጣቸውን እየገለጹ ይገኛሉ። በተለይም በኢሚግሬሽን በስደተኞች ጉዳይ ላይ ያላቸው አቋም እጅግ ጨካኝና ስድብ የታከለበት ነው። ስደተኞችን ነፍሰ ገዳይ ደፋሪዎችና ወሮበሎች በማለት ከመፈረጅ አልፈው በቅርቡ በነበረው የክርክር መድረክ ላይ ስደተኞች የሰዎችን የቤት እንስሳት ወይም ፔት አኒማልስ ይበላሉ በሚል መሰረተ ቢስና አሳፋሪ ክስ መሰንዘራቸውም ይጠቀሳል። ትራምፕ ስደተኞችን ቆሻሻ በማለት መጥራታቸውና የሀገሪቱን ደም እየበከሉ ነው የሚሉ ንግግሮች ከሁለተኛው የዓለም ጦርነት በፊት ከነበሩት ፋሽስታዊ ንግግሮች ጋር እንደሚመሳሰሉም ጥናቶች አረጋግጠዋል። በትራምፕ የፖለቲካ ጉዞ ውስጥ የታዩት ሌሎች ዘረኛ ጥቃቶችም የሚዘነጉ አይደሉም። ከሶማሊያ የመጣችው የሕዝብ ተወካዮች ምክር ቤት አባል ኤልሃን ኦመርንና ሌሎች ከስደተኞች የተወለዱ ሴት ፖለቲከኞችን ወደ መጣችሁበት ሀገር ተመለሱ በማለት ሲሳደቡ ቆይተዋል። ይህ ንግግር የተሰረቀች ምድር ተብላ በምትጠራው አሜሪካ ውስጥ ሁሉም ሰው ስደተኛ በሆነበት ሁኔታ ላይ የሚሰነዘር መሆኑ የትራምፕን ንግግር ይበልጥ አስቂኝ ያደርገዋል። አሜሪካ የተገነባችው በስደተኞች መሆኑ እየታወቀ ፕሬዝደንት ትራምፕ በ18ኛው ክፍለ ዘመን በአሜሪካ የተዘጋጀውን የውጭ ዜጎች ሕግ ወይም ኤሌን አክትን በመጥቀስና በሀገሪቱ ተወልዶ ዜጋ የመሆን መብትን ወይም በርዝራይት ሲቲዝንሺፕን ጥያቄ ውስጥ በመክተት ስደተኞችን ለማሳደድ ጥረት አድርገዋል። ይህ እኛና እነሱ የሚል ከፋፋይ ፖለቲካ አገሪቱን ለከፋ ማህበራዊ ቀውስ እየዳረጋትም ይገኛል። በጥናቱ መሰረት በትራምፕ 9 ዓመታት የፖለቲካ ታሪክ ውስጥ የታየው ሌላው ለውጥ ከመደበኛው የኢኮኖሚና ማህበራዊ አገልግሎት ንግግሮች ወጥተው ወደ ማንነትና የባህል ጦርነት ማድላታቸው ነው። ቀደም ባሉት ዓመታት ስለ ሥራ ዕድልና ስለ ኢኮኖሚ እድገት ያወሩ የነበሩት ትራምፕ አሁን ላይ ግን ትኩረታቸው ሙሉ በሙሉ በዘር በሃይማኖትና በስደተኞች ጥላቻ ላይ ያተኮረ ሆኗል። በቅርቡ በፔንስልቫኒያ በነበራቸው ንግግር አንድ በጣም አሰቃቂ ጥቃት ቀን ቢኖር ወንጀልን እናስቆም ነበር በማለት የገለጹት ሐሳብ ትራምፕ ለችግሮች መፍትሄ ብለው የሚያስቡት ሁከትና ጥቃት መሆኑን ያሳያል። ይህ አይነቱ አደገኛ ንግግር በሀገሪቱ ውስጥ ያለውን ሕግ የበላይነትና የዲሞክራሲ ስርዓት አደጋ ላይ የሚጥል ሆኖም እየታየ ይገኛል። ትራምፕ በስደተኞች ላይ ያላቸው ጽኑ ጥላቻ በፖለቲካዊ መልኩም ዋጋ እያስከፈላቸው ይገኛል። የቅርብ ጊዜ የሕዝብ አስተያየት መስጫዎች እንደሚያሳዩት አብዛኞቹ አሜሪካውያን ትራምፕ የሚከተሉት ጠንካራ የስደተኞች አያያዝ ፖሊሲ ከልክ ያለፈ እንደሆነ ያምናሉ። በተለይም በየመንገዱ ስደተኞችን የሚያሳድዱ የፌዴራል ወኪሎች ድርጊት ብዙዎችን ያስቆጣ ጉዳይ ሆኖ ሰልፍ እስከ ማስወጣትም ደርሷል። ትራምፕ ትንሽ ቀለል ያለ አያያዝ ልንጠቀም እንችላለን ቢሉም በተግባር ግን ንግግራቸውና ተግባራቸው አሁንም በጥላቻ የተሞላ ነው። ስደተኞችን እንደ ሰብአዊ ፍጡር ከማየት ይልቅ እንደ ስጋትና እንደ ወንጀለኛ መመልከታቸው አሜሪካን በዓለም ፊት ክብር እያሳጣት ይገኛል። የሚገርመው በተለያዩ ጊዜያት ስደተኞችን ወደ መጣችሁበት ተመለሱ ሲሉ የሚደመጡት ፖሊሲም አውጥተው የሚያስፈጽሙት ፕሬዝደንት ዶናልድ ትራምፕ የእሳቸውን ቤተሰብ መነሻ አሜሪካ ሳይሆን ጀርመን መሆኑ ነው። አያታቸው ፍሬድሪክ ትራምፕ በጀርመን በነበረው ድህነትና የግዴታ ወታደራዊ አገልግሎት ምክንያት ተሰደው ወደ አሜሪካ መጥተው ፀጉር ቤት በመክፈትና ሆቴል በማቋቋም ሀብት ያፈሩ ሰው ነበሩ። እሳቸውም እንደ ማንኛውም ስደተኛ የተሻለ ሕይወት ፍለጋ የመጡ ቢሆንም
የልጅ ልጃቸው ግን ዛሬ ተመሳሳይ ድል የሚፈልጉትን ስደተኞች እንደ ጠላት እየፈረጇቸው ነው። እዚህ ላይ እጅግ የሚያስገርመው ትራምፕ በስደተኞች ላይ እንዲህ አይነት የከረረ ጥላቻ ሲያንጸባርቁ የራሳቸውን የቤተሰብ ታሪክ ችላ ማለታቸው ነው። የትራምፕ አያት የሆኑት ፍሬድሪክ ትራምፕ ከጀርመን ወደ አሜሪካ የፈለሱት በ1885 እንደ አውሮፓውያኑ የዘመን አቆጣጠር ሲሆን ወደ ትውልድ ሀገራቸው ጀርመን ለመመለስ ቢሞክሩም ወታደራዊ ግዳጃቸውን ስላልተወጡ በጀርመን መንግስት ተባረው ወደ አሜሪካ በግዴታ እንዲመለሱ ተደርጓል። ይህ ማለት ትራምፕ ራሳቸው የስደተኛ የልጅ ልጅ ናቸው ማለት ነው። ከዚህም በተጨማሪ የትራምፕ እናት አኔ ማሬ ከስኮትላንድ የመጡ ስደተኛ ሲሆኑ ወደ አሜሪካ ሲሰደዱም በጽዳት ሰራተኝነት ተቀጥረው ለመስራት በማሰብ የነበረ ሲሆን ከትራምፕ አባት ጋር እንደተገናኙና ትዳር እንደመሰረቱ መረጃዎች ይጠቁማሉ። የስደተኛ ጠሉ ዶናልድ ትራምፕ ታሪክ ግን እዚህ ላይ አያበቃም። ሁለቱ ሚስቶቻቸው ኢቫና ትራምፕና ሜላኒያ ትራምፕም ስደተኞች ናቸው። ይህ ሆኖ ሳለ ፕሬዝደንት ዶናልድ ትራምፕ በስደተኞች ላይ ያላቸው ጥላቻ ከምን እንደሚመነጭ ብዙዎችን ግራ ያጋባል። ብዙ የሰብአዊ መብት ተሟጋቾች እንደሚሉት አሜሪካ ራሷ የተሰረቀች ምድር በመሆኗና ሁሉም ሰው ማለት በሚቻል መልኩ ስደተኛ በሆነበት ሀገር ውስጥ ትራምፕ የሚፈጽሙት ጥቃት በራሳቸው ማንነት ላይ እንደመጨከን ይቆጠራል። አያታቸው ፍሬድሪክ ትራምፕ በአንደኛው የዓለም ጦርነት ወቅት በአሜሪካ ውስጥ ለጀርመን የሚሰልል የውስጥ ጠላት ተብለው ይፈረጁ ከነበሩ ጀርመናውያን አንዱ ነበሩ። ዛሬ የልጅ ልጃቸው ፕሬዝደንት ዶናልድ ትራምፕ ሌሎችን ትሮጃን ሆርስ ሲሉ ያንኑ ታሪክ እየደገሙት ይገኛሉ። ይህ ታሪካዊ ምጸት በትራምፕ ፖለቲካ ውስጥ ትልቅ ቦታ እንዳለው ይነገራል። ትራምፕ የራሳቸውን ታሪክ ወደ ጎን በመተው በአሜሪካ ውስጥ ያለውን የዘረኝነት ስሜት በመቀስቀስ ስልጣን ላይ ለመቆየት እየሞከሩ ይገኛሉ። እናም በጥናቱ የተካተቱ የፕሬዝደንት ዶናልድ ትራምፕ 9 ዓመታት የፖለቲካ ጉዞ በጥላቻ በዘረኝነትና በከፋፋይ ንግግሮች የተሞሉ ናቸው። በባራክና በሚሼል ኦባማ ላይ የተሰነዘረው የቅርብ ጊዜ ጥቃት ትራምፕ ለዲሞክራሲያዊ እሴቶችና ለሰው ልጅ ክብር ያላቸውን ንቀት በግልጽ ያሳየ ተደርጎ ተወስዷል። ይቅርታ አልጠይቅም የሚለው አቋማቸው ደግሞ ለወደፊትም ተመሳሳይ ድርጊቶችን እንደሚቀጥሉ አመላካች ነው። ትራምፕ ስደተኞችንና የፖለቲካ ተቃዋሚዎቻቸውን በማሳደድና በማንቋሸሽ የሚከተሉት መንገድ አሜሪካን ወደ ከፋ መከፋፈል እየመራት ይገኛል። የፕሬዝደንት ዶናልድ ትራምፕ የንግግር ለውጥ ከኢኮኖሚ ጉዳዮች ወደ ግልጽ የጥቃት ቅስቀሳ መሸጋገሩ ለሀገሪቱ ሰላምና መረጋጋት ትልቅ አደጋ መሆኑን የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። የዚህ ሁሉ ንግግርና ድርጊት መጨረሻ ምን ሊሆን እንደሚችል ባይታወቅም ትራምፕ ግን አሁንም በደጋፊዎቻቸው ዘንድ ያላቸው ተጽዕኖ ከፍተኛ ነው። ሆኖም ግን እንዲህ ያሉ ዘረኛ ጥቃቶችና የጥላቻ ንግግሮች በአሜሪካ ታሪክ ውስጥ ትልቅ ጥቁር ጠባሳ ጥለው የሚያልፉ ናቸው። የባራክ ኦባማ አማካሪ የነበሩት ቤን ሮድስ እንዳሉት ባራክ ኦባማንና ሚሼል ኦባማን እንደ ተወዳጅ መሪዎች ሲያስታውሷቸው ትራምፕን ግን በታሪካችን ላይ እንደ ነጠብጣብ ጥቁር እድፍ ይመለከቷቸዋል ብለዋል። ይህ ንግግር የትራምፕን አጠቃላይ የፖለቲካ ጉዞና ያመጣውን ኪሳራ ባጭሩ የሚገልጽ ነው። ትራምፕ በስደተኞችና በጥቁር አሜሪካውያን ላይ የሚሰነዝሩት ጥቃት ለጊዜው ፖለቲካዊ ትርፍ ቢያስገኝላቸውም ከረዥም ጊዜ አንጻር ግን የሀገሪቱን አንድነትና ክብር የሚጎዳ ተደርጎ ይወሰዳል። እናም የዶናልድ ትራምፕ የ9 ዓመታት የፖለቲካ ትንታኔ የሚያሳየው ግለሰቡ ለስልጣን ሲሉ ማንኛውም አይነት ዘረኛና አስነዋሪ ንግግር ለመጠቀም የማይመለሱ መሆናቸውን ነው። በባራክ ኦባማና ሚሼል ኦባማ ላይ የተሰነዘረው ጥቃት በስደተኞች ላይ ያለው ጽኑ ጥላቻ እንዲሁም የራሳቸውን የስደተኛ ቤተሰብ ታሪክ መክዳታቸው የትራምፕን ማንነት ፍንትው አድርጎ ያሳያል። አሜሪካ እንደ ሀገር እንዲህ ያሉ ከፋፋይና ዘረኛ አስተሳሰቦችን ተቋቁማ ወደፊት ለመራመድ ትልቅ ፈተና ከፊቷ ላይ ተጋርጦም ይገኛል። ትራምፕ በንግግራቸው ውስጥ የጥቃት ቃላትን በከፍተኛ ሁኔታ መጨመራቸው አገሪቱ ወደ ምን አይነት ውከት እያመራች እንደሆነ አሳሳቢ ምልክት ነው። ከዚህ ባሻገርም ይህ ድርጊታቸው ትራምፕ በፖለቲካ ሕይወታቸው ውስጥ የተጠቀሙባቸውን ዘረኛ ስልቶችና ያስከተሉትን ማኅበራዊ ቀውሶች በዝርዝር የሚያሳይ ሲሆን በአስነዋሪ ድርጊታቸው መመካታቸው በአሜሪካ ፖለቲካ ውስጥ ያለው የዘረኝነት ችግር ምን ያህል ስር የሰደደ መሆኑን ዳግም ያረጋገጠ ክስተት ሆኖ ተመዝግቧል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ኮንቨርሴሽን፣ ቢቢሲ እንዲሁም ሂስትሪ.ኮምን በዋቢነት ተጠቅመናል።